ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 1 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአገዛዙ የሚዘወረው ምርጫ ቦርድና እናት ፓርቲ በበጀት ምክንያት ፍጥጫ ውስጥ ገብተዋል። ፓርቲው ትግሌን እቀጥላለሁ ብለዋል። በአራቱም የአማራ ግዛቶች እየተደረገ ያለው የዘመቻ አንድነት ውጊያ ተጠናክሮ እንደቀጠለ ነው። ስለ አንድነቱ የፋኖ አመራሩ የሰጠው ምላሽ አለ። የጎጃምና የወሎ የፋኖ አመራሮቹ ፎቶ እያነጋገረ ነው። የአባይ ሸለቆ አመራዊ ግንኙነት የዕለቱ አጀንዳ ሆኗል። የኦሮሞ ፖለቲከኛው አቶ ታዬ ደንዳ ከአካባቢና ከብሔር አጥር ወጥተን በጋራ እንተባበር ብለዋል። ጥሪም አቅርበዋል። የሕክምና ባለሙያዎች ያሉት ነገር አለ። ታዋቂው ባለሀብት ቢል ጌትስ 99% ሀብቴን ለደሃዎች አከፋፍላለሁ ማለቱ እያነጋገረ ነው። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ሆነው በአገዛዙ የሚዘወረው ምርጫ ቦርድና እናት ፓርቲ በበጀት ምክንያት ፍጥጫ ውስጥ ገቡ። የኢትዮጵያ ብሔራዊ ምርጫ ቦርድ ለእናት ፓርቲ በባለፈው ዓመት ካጸደቀለት በጀት ውስጥ ለፓርቲው አመራር የሽኝት ማስታወሻ 15000 ብር፣ ህይወታቸው ላለፈ ለፓርቲው ላዕላይ ምክር ቤት የባነር ማሰሪያ 3500 ብር እንዲሁም በጎፋ ዞን በመሬት ናዳ ለተጎዱ ወገኖች 20000 ብር በድምሩ 38500 ብር ከእቅድ ውጪ አውጥቷል በሚል በዚህ ዓመት የሚደረግለትን ድጋፍ አያገኝም ማለቱን ፓርቲው በመግለጫው አሳውቀዋል። በተጨማሪም የፓርቲው ፕሬዝዳንት፣ የፓርቲው ዋና ጸሐፊና የፓርቲው የሂሳብ ክፍል ኃላፊ ላይ የፌደራል ፖሊስ የወንጀል ምርመራ ቢሮ ተገቢውን ምርመራ እንዲያደርግ መወሰኑን ምርጫ ቦርድ አሳውቆናል ይላል እናት ፓርቲ። ሆኖም ፓርቲው ይህ አይነቱ ተግባር ከጀርባው ሌላ ምክንያት ያለ እንጂ የተጠቀሰው ምክንያት በጀት የሚያስከለክልም ሆነ ምርመራ የሚያስከፍት አይደለም ብለዋል። ወገኖቻችን ችግር ሲገጥማቸው 20000 ብር ወጪ አድርጎ ለመድረስ መሞከርና በራሳቸው ወጪ ላይታች ብለው ፓርቲውን ያገለገሉ አመራር ሲያርፉ በፓርቲው ስም 3500 ብር ማውጣትን በሚመለከት ቦርዱ እዚህ ድረስ መሄዱ ላገዛዙ የመውጊያ ስለት አቀባይ ወደ መሆን ያሽቆለቆለበት ቅጽበት እንደሆነ አመልክቷል። ፓርቲያችን የመንግስትን ስልጣን በህጋዊና ሰላማዊ መንገድ ለመጨበጥ የሚሰራ ፓርቲ ሲሆን የገንዘብ አጠቃቀምን በተመለከተ እያንዳንዷ ሳንቲም ተጠያቂነት ባለው መልኩ ብቻ መውጣት እንዳለባት እንደሚያምን አንስተዋል። ከዚህ ቀደም በነበሩ የፓርቲው እንቅስቃሴዎች ጊዜያቸውን፣ ጉልበታቸውና ገንዘባቸውን አፍስሰው የሚሰሩ አመራሮችና አባላት ባደረጉት መልካም ተግባር የቆመ ፓርቲ መሆኑን የጠቀሰው እናት ፓርቲ ህዝቡ አሁንም ይህን ከግምት ውስጥ እንዲያስገባ ጠይቋል። ብልጽግና እንደ ፓርቲ በየአቅጣጫው የሚረጨውን ገንዘብ ማንም ጠይቆት ባያውቅም በዚህ መንገድ የሚወጡ አሳማኝ የፓርቲዎችን ወጪ ግን ተከታትሎ ለበቀል እንደሚጠቀምባቸው ማሳያ ነው። በአራቱም የአማራ ግዛቶች እየተደረገ ያለው የዘመቻ አንድነት ውጊያ ተጠናክሮ እንደቀጠለ ነው። በወሎና ጎንደር ቀጠናዎች እየተደረገ ያለው ተጋድሎ አሁንም እንደቀጠለ ሲሆን የአገዛዙ አገልጋይ ሚሊሻዎችም ከርተው ፋኖን ተቀላቅለዋል። ሚሊሻና መከላከያም እርስ በርስ ውጊያ ጀምረዋል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 ትናንት ሚያዝያ 30 2017 ዓ.ም ከጧቱ 3 ሰዓት ተኩል አካባቢ በደቡብ ወሎ ዞን ወረባቦ ወረዳ ልዩ ቦታው ቦከክሳ ከተማ ላይ ድንገተኛ ጥቃት ፈጽመዋል። በዚህ ኦፕሬሽን 12 የአድማ ብተናና 8 የመከላከያ አባል ተገድለዋል። የተረፈው ቁስለኛውን ይዞ ወደ ቢስቲማ ሸሽቷል ብሏል የአማራ ፋኖ በወሎ ቤተ አማራ ለሮሃ በላከው መረጃ። በተመሳሳይ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ጥራሪ ክፍለ ጦር በቅሎ ማነቂያ ከተማ ላይ ሊካሄድ የነበረውን የብልጽግና የህዝብ መድረክ እንዳይካሄድ አድርገዋል። ሚያዝያ 29 2017 ዓ.ም የክልሉ ሰላምና ደህንነት ምክትል ቢሮ ኃላፊና ሌሎችም የሰሜን ወሎ ዞን ባለስልጣናት በተገኙበት በቅሎ ማነቂያ ከተማ ላይ ህዝቡን ቤት ለቤት አስገድዶ በማስወጣት ውይይት የተጀመረ ሲሆን የመረጃ የደረሰው የፋኖ ኃይል ከለላ ሲሰጥ በነበረው ያገዛዙ ጦር ላይ ጥቃት ከፍቶ ስብሰባውን አስቆመዋል። በተከፈተው ውጊያም 5 የብልጽግና ወታደር ሙት ሲሆን 19 ቁስለኛ ሆነዋል። በሌላ በኩል በምዕራብ ጎንደር ከቋራ እስከ መተማ ባሉ ቀጠናዎች 4 የመከላከያ ክፍለ ጦሮች በርካታ የአድማ ብተናና የሚሊሻ ኃይሎች ስምሪት ወስደው እንቅስቃሴ መጀመራቸው ተገልጿል። የአድማ ብተናና የሚሊሻ ኃይሎችን ጨምሮ ከነፍስ ገበያ አቅጣጫ ወደ ቁጥር 4 ከመንዶካ እስከ ቱመክ ባሉ የመተማና የቋራ ቀጠናዎች ከፍተኛ እንቅስቃሴ መጀመሩም ነው እየተነገረ ያለው። በዚህ ቀጠና ውጊያ እየተደረገ ባይሆንም ዙ23 ሞርታርና ዲሽቃን የመሳሰሉ የቡድን መሳሪያዎች እየተተኮሱ መሆናቸው ታውቋል። ሆኖም በቀጣይ ከባድ ውጊያ ሊጀመር እንደሚችል መረጃዎች ጠቁመዋል። በተመሳሳይ በትናንትናው ዕለት እከት በመተማ ሸመለ ጋራና ወዲ ገምዞ ተብሎ በሚጠራው አካባቢ ልዩ ቦታው ቁጥር 5 ላይ ከባድ ውጊያ መደረጉ ተሰምቷል። 7 የብልጽግና አመራሮች በውጊያው ሲሞቱ ሌሎቹ ቆስለዋል። ሆኖም በዚህ ውጊያ ተጋ
ተጋድሎ ሲያደርጉ የነበሩ ፋኖች የተሰዉ ሲሆን የብልጽግና ጦር አባላትም አስነዋሪ ተግባር በአስከሬናቸው ላይ ፈጽመዋል። ፋኖ ኃይሎች አስከሬን ላይ ብልታቸውን ቆርጠው በማንጠልጠል ወጪ ወራጁ በኃይል እንዲያይ ሲያደርጉ መዋላቸው ተሰምተዋል። የአማራን አንገት ለማስደፋት በሚደረገው በዚህ ውጊያ ከስንት አንዴ በሚሰዉ የፋኖች አስከሬን ላይ እንዲህ አይነት ግፍ ቢፈጽምም የፋኖ ኃይሎች ግን በየዕለቱ የሚማርኳቸውን የብልጽግና ወታደሮች ሰብአዊነት በተሞላበት መልኩ እንደሚንከባከቡ ይታወቃል። በደቡብ ጎንደር እብናት ደግሞ በሚሊሻና በመከላከያ ሰራዊት መካከል ውጊያ መካሄዱ ነው የተሰማው። በዚህ ውጊያ በሁለቱም ወገን የሞተ መኖሩ የተነገረ ሲሆን 7 የሚሆኑ ሚሊሻዎችም በዚህ ተበሳጭተው ከነትጥቃቸው ፋኖን መቀላቀላቸው ነው የተሰማው። በጎጃም ቀጠና አቸፈር የተለያዩ አካባቢዎች ከዛሬ ማለዳ ጀምሮ ውጊያዎች እየተካሄዱ ሲሆን በውጊያው የደረሰው ሰብአዊና ኢኮኖሚያዊ ጉዳት አልተገለጸም። በሰሜን ሸዋ ዞን አምጾኪያ ገምዛ ወረዳ መኮይ ከተማ ፋኖ በፈጸመው ድንገተኛ ጥቃት የወረዳው የኮሙኒኬሽን ኃላፊ ጉዳት ደርሶበታል። ህዝብን በኃይል ሰብስቦ ማብራሪያ እየሰጠ በነበረበት ወቅት ነው ጥቃቱ የደረሰበት። በተመሳሳይ ከደብረ ብርሃን አቅራቢያ ዶበረት በተባለ አካባቢ ፋኖ በፈጸመው የደፈጣ ጥቃት ያገዛዙ ጦር ከፍተኛ ኪሳራ አስተናግዷል። ከደብረ ብርሃን ወደ ደብረ ሲና በወታደራዊ ተሽከርካሪ ሲጓጓዙ በነበሩ ወታደሮች ላይ ነው ጥቃቱ የተፈጸመው። ይህ በእንዲህ እንዳለ የአማራ ፋኖ አደረጃጀቶች እያደረጉት ያለውን የአንድነት ውይይት አስመልክቶ ምላሽ የሰጠው የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ አንድ ሳይሆን ከመቀመጫችን አንነሳም ብለዋል። አማራው ለአንድነቱ ጭንቅ ጥብብ ብሎ አንድ አድርጉን ሲል እየተማጸነ ነው። ልክ ነው። ለህዝብ ብሎ የሚታገል ፋኖ አንድ ሳይሆን ከመቀመጫው አይነሳም። ህዝቡ በትዕግስት ስለጠበቀን ውለታ እንደዋለልን እናመሰግነዋለን። አወናባጅ ወሬ የምናናፍስ ደግሞ እናድብ፣ አንድ ሳንሆን ከመቀመጫችን አንነሳም ሲል አሳስበዋል። የኦሮሞ ፖለቲከኛው አቶ ታዬ ደንዳ ከአካባቢና ከብሔር አጥር ወጥተን በጋራነት ተባበራሉ። ከሰሞኑ የጤና ባለሙያዎችን ተቃውሞ ተከትሎ የኦሮሞ ፖለቲከኞቹ አቶ ጀዋር መሐመድና አቶ ታዬ ደንዳ ያልተቋረጠ እንቅስቃሴና ተቃውሞ እያሰሙ ነው። አቶ ታዬ ደንዳ በዛሬው ዕለት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ጸረ ዕውቀት ቁማርተኞች ዛሬም እውነቱን አልተረዱም፣ ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለል ሲሞክሩ አፍሩም ብለዋል። ኢትዮጵያኮ የቄስ ሞገሴና የመሬት ደላላ ብቻ አይደለችም። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየርና ሌሎች የህይወት ጉዳዮች የቸገረን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞችና የከተማና ገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም። ስለዚህም የፓርክና የኮሪደር ቁንጅና አያምረንም ሲሉ አስፍረዋል። ኢትዮጵያውያን በአጠቃላይ አመራሮች በተለይ ከሐኪሞቻችን እንማር፣ ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነጻነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ ለጋራ እናተኩር፣ ችግሩ ለሁላችንም የህልውና አደጋ ነውና በመርህ እንተባበር በማለትም ጥሪ አቅርበዋል። በሌላ በኩል ደግሞ የኢትዮጵያ የጤና ባለሙያዎች ንቅናቄ በዛሬው ዕለት ባወጣው መግለጫ መብታቸውን ለማስከበር እየተንቀሳቀሱ ያሉ የጤና ባለሙያዎችን በማሰር በማገትና በማስፈራራት ጥያቄውን ለማፈን ሙከራ እየተደረገ ነው ብለዋል። ሆኖም በአገር አቀፍ ደረጃ ባሉ የጤና ባለሙያዎች ድጋፍ ያገኘው ይህ የተቃውሞ እንቅስቃሴ ስራ የማቆም አድማውን እንደሚገፋበት አሳውቀዋል። ለሚፈጠረውም ክፍተትም መንግስታዊ ተቋማት ኃላፊነት ይወስዳሉ በማለት አሳስበዋል። ንቅናቄው ባወጣው በዚህ መግለጫ ከተነሱ ጥያቄዎች ውስጥ አንዱ የሆነው የሕክምናው ዘርፍ ከሲቪል ሰርቪስ ወጥቶ በራሱ ቦርድ እንዲመራ የሚለው ጥያቄ በ3 ቀናት ውስጥ ምላሽ ካገኘና ለሌሎቹ 11 ጥያቄዎች መልስ እንደሚያገኙ ግልጽ የሆነ ገደብ ከተቀመጠልን ለመደራደርና ስራ የማቆም አድማውን በከፊልና ሙሉ በሙሉ ለመተው ዝግጁ ነን ብለዋል። ሆኖም የጤና ባለሙያዎችን ጥያቄ ለማፈን ክፍት ቦታዎችን ለመሙላት የሚደረግን እንቅስቃሴ የሚኖር ከሆነ ሙሉ በሙሉ ስራ የማቆም አድማውን እንደሚያስቀጥሉ አሳስበዋል። በወደድ ባይነት ስራውን እንቀጥላለን የሚሉ ሐኪሞችንም አሳስበዋል። ታዋቂው ባለሀብት ቢል ጌትስ 99% ሀብቴን ለድሃዎች አከፋፍላለሁ ማለቱ እያነጋገረ ነው። የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን አስታውቀዋል። ጌትስ የሀብቱን 99% $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ነው ይፋ ያደረገው። ቢል ጌትስ ሀብቱን ለሌሎች የሚያከፋፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆም ተናግሯል። ስሞት ሰዎች ስለኔ ብዙ ነገር
ሊሉ ይችላሉ። ነገር ግን እርግጠኛ የምሆነው ከነ ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ትናንት ሐሙስ ዕለት በብሎጉ ላይ ጽፏል። የ69 ዓመቱ ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ $100 ቢሊዮን ለጤናና ለልማት ፕሮጀክቶች መስጠቱን ገልጾ በቀጣይ 2 አስርት ዓመታት እስከ $200 ቢሊዮን ሊያወጣ እንደሚችል ተንብየዋል። ቢል ጌትስ በብሎጉ ላይ ታዋቂው አንድሪው ካርኒጌ በ1889 የሀብት ወንጌል ሲል በሰየመው ጽሑፉ ላይ ሮች ሀብታቸውን ለማህበረሰቡ መልሰው የመስጠት ኃላፊነት አለባቸው ማለቱን ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኒጌ የጻፈውን ጠቅሷል። ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠቱን እንደሚያቀላጥፍ ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሜሊንዳ ጌትስ ፋውንዴሽን ህይወታቸው ካለፈ በኋላም ለበርካታ አስርታት የበጎ አድራጎት ድርጅቱ እየሰራ እንዲዘልቅ ፍላጎት ነበራቸው። ይሄ ውሳኔ ለውጥ እንዴት እንደመጣ ሐሙስ ዕለት ቢቢሲ ኒውስ አወር ሲጠይቀው በሚቀጥሉት 20 ዓመት ውስጥ የወደፊቱን ተግዳሮቶች በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መልሷል። አክሎም ለነገሮች ቅድሚያ የመስጠት ጉዳይ ነው ብለዋል። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን እና ወጪው ከእሴቶቼ ጋር የተጣጣሙ እንደሚሆኑ አውቃለሁ ይላል። ቢል ጌትስ የሀብቱን 99% ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሉምበርግ ዘገባ ያሳያል። የማይክሮሶፍት መስራቹ ቢል ጌትስ የዓለማችን 5ኛው ሀብታም ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።